stop sponsoring a genocide. Abiy Ahmed is a genocide. Abiy Ahmed is a killer. Abiy Ahmed is not welcomed. UK say no. UK say no to genocide. No. United Nations. UK government. US government. Break your silence. Act now. Stop. Amhara. Genocide in Ethiopia. Ethiopian Prime Minister Abiy Ahmed is currently undertaking a series of official work visits across Europe. Having recently concluded productive engagements in France and Italy, he is now scheduled to travel to London, United Kingdom, to further diplomatic and economic ties. However, a segment of the Ethiopian diaspora residing in the UK has organized protests against his visit, which some argue are unlawful and disruptive. While these individuals have the legal right to express their dissent through petitions or peaceful demonstrations, the timing and location of these protests, coinciding with the Prime Minister's official visit, are considered inappropriate by some observers. These actions, though aimed at opposing Prime Minister Abiy Ahmed's leadership, could inadvertently be perceived as undermining Ethiopia's national interests on an international stage. Such displays of opposition during a high-profile diplomatic visit risk overshadowing the purpose of the trip, which is to strengthen bilateral relations, promote trade, and attract investment for Ethiopia's development. The UK government is urged to take appropriate measures to ensure that these protests do not disrupt the Prime Minister's visit or compromise the safety and diplomatic decorum expected during such occasions. This could include enforcing legal guidelines for protests, ensuring they are conducted in designated areas away from official events, to balance the right to free expression with the need to maintain order and respect for diplomatic engagements. ጠቅላይ ሚኒስትር ዶክተር አብይ አህመድ በአውሮፓ የተሳካ ይፋዊ የሥራ ጉብኝት እያደረጉ ነው። አሁን ላይ በጣሊያን ቫቲካን ጉብኝት እያደረጉ ሲሆን በነገው ዕለት ደግሞ እንግሊዝ ለንደን ይገባሉ። በተለይ ከፈረንሳይ ለሀገራችን የሚጠቅሙ በርካታ ድጋፎችን ኢትዮጵያ አግኝታለች። ይህ ባለበት ሁኔታ ኦብስታክሎች በአደባባይ ወጥተው ጠቅላይ ሚኒስትሩን የተቃወሙ መስሏቸው እናት ሀገራቸውን ሲቃወሙና ሲዋጉ ውለዋል። በተለይ የለንደን ፋኖነን ብለው ራሳቸውን የሚጠሩ ኢትዮጵያውያን ነጮቹም በሚዲያቸው መሳቂያ ሲያደርጉን ውለዋል፣ ሲሰድቡንም ውለዋል። እነዚህ ደግሞ ኢትዮጵያውያን ነን ይላሉ። በስደት ላይ ሆነው እንኳን ለመንግስታቸውና ለሀገራቸው ክብር የሌላቸው የተቃውሞ ጊዜና ቦታ የማያውቁ ሲሉ ነው እንግዲህ ነጮች የተቹን። እጅግ በጣም የሚያሳፍር ቶክሲክ ታይፕ ኦፍ ተቃውሞ የሚባለውን አይነት ነው ሲያደርጉ የዋሉትም። ጠቅላይ ሚኒስትራችን ግን በአውሮፓ የተሳኩ የይፋዊ የሥራ ጉብኝቶችን ነው እያደረጉ የሚገኙት። ኢትዮጵያን በዓለም መድረክ ለማስተዋወቅም ከኢትዮጵያ ምርጡን የጅማውን ቡና በመያዝ እንዲሁም እጅግ ጣፋጩን ነጭ ማር በመያዝ ለቫቲካን አዲስ ለተሾሙት ጳጳስ ይህን ስጦታ አበርክተዋል። ኢትዮጵያንም በዓለም መድረክ ከፍ ያደረጉበት ጊዜ ነው እየታየ የሚገኘው። ጠቅላይ ሚኒስትሩ ከአውሮፓ በርካታ የልማት ድጋፎችን ያገኛሉ። የተጀመሩ ፕሮጀክቶች ሁሉም ወደ ፍጻሜ ይደርሳሉ። ኢትዮጵያ ከሌሎች የዓለም ሀገራት ጋር ተባብራ ትበለጽጋለች፣ ታድጋለች። ይህን ደግሞ ጠቅላይ ሚኒስትራችን ያሳኩታልን ብቻ ሳይሆን አሳክተው እያሳዩን ነው። ተቃዋሚዎች አሁንም ቢጮሁም ጠቅላይ ሚኒስትራችን ስራውን ከመስራትና የልማት ግቦችን ዳር ከማድረስ ወደ ኋላ የማይል ጠቅላይ ሚኒስትር ስላለን እንኮራለን እንጂ በእነዚህ እንዲሁ ከሰፈር ተሰባስበው ወጥተው ሲደብራቸውና የስራ ጫና በለንደን ሲበዛባቸው ወጥተው የሚቃወሙ ተራ ግለሰቦችን ማንም አያዳምጥም፣ አይመለከታቸውም። የእንግሊዝ መንግስትም ጠቅላይ ሚኒስትሩ ወደ
ለንደን በሚገባበት ጊዜ ምንም አይነት ኮሽታ እንዳያሰሙ እነዚህን ዜጎች እንግዲህ በጥብቅ እየተከታተላቸው ይገኛል። የለንደን የጠቅላይ ሚኒስትሩን ጉዞ ደግሞ እንመለከተዋለን። አድማጮቻችን እናንተም ትመለከቱታላችሁ። ነገ ጠቅላይ ሚኒስትራችን ለንደን ሲገቡ እነዚህ ግለሰቦች በአደባባይ ወጥተው የሚታዩ ከሆነ ያኔ ነው እንግዲህ ጀግንነታቸውን ወይም ብቃታቸውን የምናየው ማለት ነው። አንድም ፋኖ ለንደን ፋኖ ነኝ የሚል ወጥቶ እንግሊዝ ጎዳናዎች ላይ አይታይም። አይደለም ጠቅላይ ሚኒስትሩ በሚገቡበት ሰዓት ይቅርና ወደፊትም ሁለተኛ እንደዚህ አይነት ነገር እንዳይደግሙ ነው እንግዲህ የተደረጉት። ኢትዮጵያ አንዳንዴ እንግዲህ የተለያዩ ኦብስታክል ቢያጋጥማትም ፈተናዎቹን ግን እንዴት እንደምታልፋቸው ተመልክተናል። ከዚህ በፊት በርካታ ፈተናዎችን አይደለም የሰልፍ ተቃውሞ ይቅርና ሰይፍም በኢትዮጵያ ላይ ተነስቶ እንዴት እንዳሸነፈች ኢትዮጵያ ተመልክተናል። እንግዲህ ክቡራን አድማጮቻችንም ይህን ደግሞ ጠቅላይ ሚኒስትራችን ለንደን ሲገቡ እንግዲህ አብረን የምናየው ይሆናል። ኢትዮጵያ ውስጥ በወታደራዊ ኃይል መሸናነፍ የሚቻልበት ደረጃ ላይ እንደሌለ ደጋግሜ እናገራለሁ። አሁን ይሄ የመከላከያ ጥንካሬ ወይ ድክመት የኦኤልኤን የፋኖን ጥንካሬ ድክመት ሳይሆን ኦቨርኦል የሀገሪቷ ኢሚኒቲ ኢትዮጵያን እንደ አንድ ግለሰብ ከወሰድከው ከገባንበት የፖለቲካዊ ኢኮኖሚያዊና የሴኩሪቲ ቀውስ አንጻር የሀገሪቷ ኢሚዩኒቲ ከመዳት በጣም ተዳክሟል። ስለዚህ የመንግስታዊ ስርዓተ መንግስቱ አማጺን የመደፍጠጥ አቅም የለም። ምንም ሊመጣ አይችልም። እሱ አብይና ግብረ አበሮቹ ፍሪ እንደ ፌር በሆነ ምርጫ ራሱ ቢመረጡ አሁን ኢትዮጵያ ላይ ያደረጉትን ብልግና ለመፈጸም የሚያስችል ምንም አይነት ህጋዊም ሆነ ሞራላዊ ቅቡልነት የለውም። አንድ እሱ ነው። ሁለተኛ ከዚህ ጋር ተደማምሮ የተናገረው አለ። አሁን ለምሳሌ ይሄ የቤተ መንግስትንም ሆነ የሪዞርትን ለምኝን ያመጣሁት እኔ ነኝ ያመጣሁት እንደዛ የሚባል ነገር የለም። አብይ የበሻሻ ነዋሪ ሆኖ ቢቀር ኖሮ ማን ነው ገንዘብ የሚሰጠው? አንተ ሄደህ ቢሊዮን ዶላር የሚሰጥ ሰው አለ እንዴ? ገንዘብ ሲሰጥህ አይደለም በቢሊዮን $1,000 ሲሰጥህ እንደ መንግስት መሪ ጠቅላይ ሚኒስትሩ የፓርላማ አባል ያቺን ሀገር ወክለህ ነው የምትቀበለው። ያቺን ሀገር ወክለህ ነው የሚሰጥህ። ያቺን ሀገር ወክለህ ነው የምትቀበለው። በስርዓቱ ዲክሌር መደረግ አለበት። ለህዝብ ነው የሚሰጠው፣ ለሀገር ነው የሚሰጠው። ልጠይቁኝ አትችሉም ማለት አይችልም። ሌላው መረጃችን ክቡራን አድማጭ ተመልካቾቻችን የጀዋር መሐመድ ተቃውሞ አሁንም እንደቀጠለ ነው። ከባለፈው ቪዲዮ በተጨማሪ በሌላ ቪዲዮም ወጥቶ አሁንም ኢትዮጵያን ሲወጋ የዋለበትን መረጃ ይዘነዋል። እንግዲህ ጀዋር መሐመድ በህዝብ ልብ ውስጥ ለመግባት የተለያዩ እንቅስቃሴዎችን እያደረገ ነው። ለኢትዮጵያ ህዝብ አስቦና አዝኖ ሳይሆን በህዝብ ልብ ውስጥ እንዴት ልግባ፣ እንዴት አዲስ ክፍተት አግኝቼ ተቀባይነቴን ከፍ ላድርግ በሚል ሁኔታ ነው የሚንቀሳቀሰው። ምክንያቱም የሚሰነዝራቸውን ሀሳቦች ስታዩቸው በቀጥታም በተለይ ደግሞ ከጠቅላይ ሚኒስትሩ ጋር ኮምፕሌክሲቲ ያለበት ነው የሚመስለው። እያንዳንዱን ነገሩ ጠቅላይ ሚኒስትሩን በቀጥታም ሆነ በተዘዋዋሪ ከሱ ላይ አነጻጽሮ ለመተቸት ይሞክራል። ሁሉም ኢትዮጵያ ውስጥ አሁን የሚሰሩ ፕሮጀክቶች በሙሉ ተሽጠው ወይም የሆነ ነገር ሆነው ለህዝቡ ዳቦ እንገዛለን አይነት ተልካሻ የሆነ ተራ ግለሰቦች የሚያስቡት ሐሳብን ነው ጀዋር እያራመደ የሚገኘው። ጀዋር እንግዲህ ኢትዮጵያ ውስጥ የተለያዩ ታጥቀው የሚንቀሳቀሱ ኃይሎችን ለሰከንድ እንዲሆን መንካት አይፈልግም። እንደውም እነሱን የማክበር ስራ ነው እየሰራ የሚገኘው። ኦነግ ሸኔ የሚባለው ቡድን ወለጋ ላይ በተደጋጋሚ የሚፈጽመውን ወለጋ ላይ ብቻ ሳይሆን በሀገሪቱ በተለያዩ አካባቢዎች እየተንቀሳቀሰ የሚፈጽማቸውን እያንዳንዱን ወንጀሎች ለሰከንድ እንኳን መናገር አይፈልግም። መንግስት ላይ ብቻ ነው እጁን ሲቀስር ወይም ጣቶቹን ሲቀስር የምናየው ማለት ነው። ኢቭን ከዚህ በፊት የሚጠላውንና ከዚህ በፊት እንኳን የሚቃወማቸውን እንደው ይፋዊ እንኳን ባያደርገው በልቡ መበቀል የሚፈልገውን የአማራ ክልል ውስጥ የሚንቀሳቀሱ ኃይሎችን ራሱ አሁን ላይ ሰፖርት አድርጎ ነው እነሱን ደግፎ ነው እየተናገረ የሚገኘው ጀዋር ማለት ነው። ይሄ እንግዲህ ሲስተማቲካሊ እንዴት ከዚህ በፊት ተሳክቶለት ነበር። ኢህአዴግን በመጣል ጊዜ ተሳክቶለት ነበር ጀዋር የአማራን ወጣቶች በማነቃቃት የኦሮሞን ወጣቶች በማነቃቃት በተለይ ሁለቱን ካነቃቃ በኋላ ሁለቱን ካነሳሳ በኋላ
ኢህአዲግ 100% ወይም ህወሓት ወይም ቲፒኤልኤፍ የምንለው ኃይል 100% እንዲወድቅ ለማድረግ ችሎ ነበር። ያኔ በጣም ፓወር ነበረው፣ ወጣቱም ተቀብሎት ነበር። አሁን ግን እሱ አይሰራም። ምክንያቱም ያኔ በተለይ የአማራን ወጣት እንዴት እንደሸወደው እንዴት ሃትሪክ እንደሰራው ብዙዎቹ የማይረሱት ነገር ነው፣ ጀዋር የሰራው ነገር ማለት ነው። መላ አማራዎችን አሰባስቦ ቲፒኤልኤፍን ህወሓትን ከኦሮሞ ወጣቶች ጋር ሆኖ ካስወገደ በኋላ እንደገና በተለያየ መንገድ ቄሮ ምናምን ብሎ አደራጅቶ ይሄ የኦሮሞ ኦነግ የሚባለውን ክንፍ ኦነግ ሸኔ፣ ኦነግና ኦነግ ሸኔ ይለያያሉ። ኦነግ ሸኔ የሚባለውን ክንፍ በማደራጀት በአማራ ተወላጆች ላይ እና በኦሮሞ ተወላጆች ላይ የተለያየ ችግር፣ ብሔርን፣ ዘርን መሰረት ያደረገ ግጭት እንዲኖር፣ አብሮ መኖር፣ ተዋዶ መኖር፣ ተፋቅሮ መኖር፣ በሰላም መኖር የሚለው ነገር በውስጥ እንዲሸረሸር በማድረግ ኢትዮጵያ ውስጥ ከፍተኛ የጥላቻ ፖለቲካ እንዲሰፍን አድርጓል ጀዋር። ይህን እንግዲህ ጠቅላይ ሚኒስትራችን ናቸው ሲስተማቲካሊ ይህን ነገር ጀዋርም ታስሮ ቅጣትን በማግኘት በስር እንዲማር በማድረግ ሌሎቹንም ቀስ በቀስ ሲስተማቲካሊ እያስተማሩ ነው አሁን ቀንሷል ማለት ይቻላል። በተለይ ታጥቆ የሚንቀሳቀሰው ከኦነግ ሸኔ ግሩፕ ውጭ ሌላው ሲቪሊያኑ እንዲሁ እንደ በፊቱ ገንፍሎ ወጥቶ ከተለያየ ብሔር የሚመጡ ሰዎችን በኦሮሚያ ክልል አታክ አያደርግም በአሁኑ ሰዓት ማለት ነው። የዚህ ግን በፊት ሲደረግ ለነበረው ዋናው ስር መሰረቱና ካታሊስት ሆኖ ሲሰራ የነበረው ጀዋር ነበር። ይሄን አሁን ኢትዮጵያውያን ይረሱልኛል ብሎ ነው ወይ ጠቅላይ ሚኒስቴሩን በመሳደብ ምንረሳለት መስሎት ነው ወይ ጀዋር? ኢትዮጵያ እዚህ እንድትደርስ በነገራችን ላይ ኢትዮጵያ የነበረችበት ምጥ የማይወለድ ጭንቀት ውስጥ ነበረች ሀገራችን። በተለይ ጠቅላይ ሚኒስቴሩ ወደ ስልጣን ከመምጣታቸው በፊት ቲፒኤልኤፍ በባለገና በማገጠ ፖለቲካው ኢትዮጵያን አዘቅት ውስጥ መቀመቅ ውስጥ ወደ ጥልቅ ውስጥ ከቷት ነበር። ሁሉም በጅምላ ተነስቶ በማዕስ ፍርድ የሚሰጥበት ጊዜ ነበር። የሆነ ኤሊት ግሩፕ ብድግልና እከሌ እንዲህ አድርጓል ብሎ ሊሰቅል ይችላል፣ ሊደበድብ ይችላል፣ ንብረቱን ሊወርስ ይችላል። ይሄ የነበረበት ጊዜ ነው። ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ ይሄን ቻሌንጅ ለማለፍ እንግዲህ አስቡት፣ ሲስተማቲካሊ ነው ቀስ እያደረጉ አሁን ኢትዮጵያ አስተማማኝ ፓወር ላይ ናት ማለት ነው። ገቨርንመንት ፓወራችን አሁን የኢትዮጵያ መንግስት ፓወሩ አስተማማኝ ነው ማለት ይቻላል። ጠንካራ ክንዶች ላይ ደርሷል ማለት ይቻላል። ጸጥ ማድረግ ይችላል። ማንኛውንም ተቃዋሚ ነኝ ባይ ኃይል አሁን ጸጥ ማድረግ ይቻላል ማለት ነው። ያው ህጎቹና ስርዓቶቹ በሚፈቅዱት መልኩ ለመሄድ ተብሎ እና በሆደ ሰፊነት ለማለፍ ካልሆነ በቀር አሁን ገቨርንመንታችን ወይም የኢትዮጵያ መንግስት አልቲሜት ፓወሩን ይዟል ማለት ነው። የመጀመሪያ 2-3 ዓመታት ታስታውሱ ከሆነ ግን ኢትዮጵያ በተለይ ጠቅላይ ሚኒስትራችን አቅም እየሰበሰቡ ነበር። እንዳሁኑ አይነት አቅም እና ፓወር አልነበራቸውም ያኔ። ስለዚህ ጀዋርን ለማሰር ራሱ እኮ ጀዋር ታሰረ ማለት በቃ ጀስት ትልቅ ነገር እንደሆነ እንደማይታሰር እንደፈለገ ማዘዝ እንደሚችል ነበር ያዝ ነበር። በነገራችን ላይ የራሱ ቴሌቪዥን ነበረው። በሚዲያ ወጥቶ በፈለገው ሰዓትና ጊዜ ወጣቱ ተነስ ውረር፣ ተነስ እንዲህ አይነት ጥፋት አድርግ ማለት ይችል ነበር ጀዋር። ኢትዮጵያ ውስጥ ሆኖ እኮ ነው፣ ኢትዮጵያ ውስጥ ሆኖ ማለት ነው። ይሄም ፓወር ከጀዋር ጠቅላይ ሚኒስትራችን ባይነጥቅልን ኑሮ ኢትዮጵያ ምን ውስጥ ልትገባ እንደምትችል እናውቀዋለን። እና ጀዋር ይሄን ይረሱታል ብሎ ነው አሁን ጠቅላይ ሚኒስትራችን የሚሳደበው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ህዝቡን ሊያስተዳድሩ ኢትዮጵያን አንድ እናድርግ ብለው ወደ መድረክ ሲወጡ አዲስ አበባ ላይ በቆሙበት፣ ያው እንግዲህ አንቱ ማለቱ ብዙ ላይ ያዋጣ ይችላል። በቆመበት ጠቅላይ ሚኒስትራችን ቦምብ ፊቱ ላይ ተወርሮበት ከዚህ ሁሉ ማት የወጣ ነው። እና እንዴት ቻሌንጆችን እንዳለፈ ስለምናቅ አሁን የጀዋር ተቃውሞዎች ብልጭልጭ ነገር ተሰራ፣ እንደዚህ ተሰራ ምናምን፣ ይሄ የህዝቡን ሴንሲቲቭ እንትን ተጠቅሞ ለመሄድ የተሞከረ ነው እንጂ እዚህ በፊትም በእኛ ሚዲያ ነግረናቸዋል። ጀዋር ተሳስቶት ለሰከንድ አይደለም አንድ ትልቅ የውሃ ፕሮጀክት ይቅርና አንድ የተበላሸ ቧንቧ አዲስ አበባ ውስጥ ህብረተሰቡን አሰባስቦ አልጠገንም። አንድ አካባቢ ላይ የቆሻሻ ስብስብ እንዲጸዳ አላደረገም። ማድረግ ግን ይችል ነበር ነው። ቅንነቱ ስለሌለው መልካምነቱ ልቡ ስለሌለ ነው እንጂ ጀዋር ይህን ማድረግ ይችል ነበር። ወጣቱ ይከተለው ነበር። እንዳሁኑ ሁኔታውን አይተን ሳንተወው ጀዋርን መጀመሪያዎቹ አካባቢ ሲንቀሳቀስ በተለይ ቲፒኤልኤፍን ለመጣል ወያኔን ለመጣል ሲንቀሳቀስ ብዙ ሰው ደግፎት ነበር።
አሁን ላይ ግን ጀዋርን መስማት የሚፈልግም የለም። እና ይሄን ኃይል ይሄን ፓወር ይሄን የወጣቱን ድጋፍ ተጠቅሞ የሆነ ነገር ሰርቶ ቢሆን አሁንም እንሰማው ነበር። የሆነች ነገር በቃ ትንሽዬ ሙሉ ኋላ ይሆን ይችላል። ቧንቧ አስጠግኖ ከሆነ ጀዋር አዲስ አበባ ውስጥ ወይም ደግሞ አንድ ያረጀ ክሊኒክ እንደ ክሊኒክ ማደሱን ይቅርና የክሊኒኩን ሽንት ቤት አስጠግኖ ከሆነ ጀዋርን አሁን እንደግፈዋለን። ግን ቅንነቱ የለበትም። ህብረተሰቡን ወጣቱን የሚቀሰቅሰው ለአመፅ ብቻ እንጂ እየሰራህ እኮ ብትቃወም ህብረተሰቡ ይቀበላል። እየሰራህ ከሆነ እያሳየ ከሆነ ሊቀበልህ ይችላል። ሁሌም ተቃውሞ ሁሌም ኔጌቲቭ ነገር ካይምሮ ወደ ህዝቡ ስትጭን ህብረተሰቡ ይሰማና ኢግኖር ያደርጋል ማለት ነው። ስለዚህ ይተውሃል ማለት ነው። አሁን ላይ ዘ አልቲሜት ሶሉሽን በኢትዮጵያ ውስጥ ሊሆን የሚችለው ብልጽግናና ብልጽግና ብቻ ነው። አሁን ኢትዮጵያ ባለችበት ሁኔታ ማለት ነው። ከብልጽግና ውጭ ሌላ የፖለቲካ አይዲዮሎጂ ኢትዮጵያ ውስጥ መጥቶ ይራመድ ቢባል ሌላ ትርምስ፣ ሌላ ስብራት፣ ሌላ ጣጣ ውስጥ ነው ኢትዮጵያ የምትገባው። ስለዚህ የተሻለ የሚባለው ለኢትዮጵያ አሁን አልቲሜት ፖለቲካል ሶሉሽን ፕሮስፐሪቲ ፓርቲ ኢትዮጵያ ውስጥ መቀጠል ይኖርበታል ማለት ነው። እናመሰግናለን። የእናንተን አስተያየት ደግሞ ኮሜንት ላይ እንፈልጋለን።